ብያለሁ እኮ አብርሃምና ሩታ አይለያዩ። በመሀል ገብታችሁ ራሳችሁን አትጨርሱ፣ ራሳችሁን አትበጥብጩ ስል የሚሰማኝ ሰው አጥቼ ነበረ። መቼም ምርጫው ሩታና ልጁ እንደሆነ ሁሉም ሰው አውቀዋል ማለት ነው። ግን እናንተ በመሀል የገባችሁ የምትበጠበጡ ሰዎች ዛሬ አፈራችሁ ማለት ነው። እስቲ እኔ ስንቴ ነገርኳችሁ? እንዲህ ነው የሰው ልጅ ማለት ነው። እና አብርሃም እኔ አሁን እዚህ ጋር ሶስት አይነት ነው ነግራችን የመጣሁት። አብርሃም አላስታውስም የምትለው ድራማ ነው። እንዴት ነው ማታስታውሰው? ከሁሉም ማታስታውሰው 5000 ገብታ የተከበረልህን ክብር አታውቀውም? ሱቅ የተሰጠህን አታውቀውም? ሱቅ ተሰጥተዋል እኮ እሱንም አታውቅም። እሱም አታውቅም። እንደ አሞህ ሩታ ያለቀሰችውን አታውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኖ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬ ብትደሰቱበትና አንዳንድ ነገር ብትታዘቡትም ነገር ነው ይዤላችሁ የመጣሁት። ያው በጉጉት ስንጠብቅ የነበረው ብዙ ዋጋ የከፈልንበት የለፋንበት ጥቅም ማለት ነው ዛሬ ተሳክተዋል ብዬ አስባለሁ። ኢንሻአላህ ተሳክተዋል። ከእንግዲህ ምንም የሚመጣ ነገር የለም። ሲቀጥል የሰው ልጅ ተስፋ አለመቁረጥ ነው። ተስፋ ካልቆረጣችሁ በብዙ ነገር ትደርሳላችሁ። እኔ እስከ መጨረሻውን ይዤላችሁ እመጣለሁ። እናንተ የሚጠበቀው ቪዲዮ እስከ መጨረሻ አይታችሁ ሀሳብ አስተያየታችሁም፣ ደስታችሁም፣ ደስ የሚላችሁም ደስታችሁ፣ የሚከፋችሁም ነገር አድርጋችሁ አስቀምጡ። በእኔ ቤት እንኳን የሚከፋችሁ አለ ብዬም አላስብም። የምትደሰቱበት ነገር ነው እንግዲህ ብዬ አስባለሁ። ሁላችንም ሴት ልጅ ነን። ነገ በኔስ የሚለው ነገር ነው የሚመጣብን ማለት ነው። እንግዲህ ሩታ አይታችኋል። ትናንትና መጥታ አስለቅሷት አብርሃም ሁለታችሁም አንፈልጋችሁም፣ ሄርሜላም አንፈልግሽም፣ አንቺም አንፈልግሽም ብሎ እንግዲህ ምርጫዬን እኔ ገና አስታውሼ ነው የምመርጠው ማን እንደሆነ እራሴ ነኝ ገና እናንተ ተጠያቂ ናችሁ። እኔ ጋር እያረጋችሁት ሁሉም የሰራችሁ ስራ ብዙ ነገር አለ በህይወቴ ላይ እና እናንተ ተጠያቂ ናችሁ ገና እስከ ሳጣራው ድረስ እና ሲቀጥል በጣም ነው የሚገርመው አንዳንድ ነገር የምትሉትን የምትናገሩትን ቃላት ማለት ነው አዳምጣችሁ ማወቅ አለባችሁ ማለት ነው። ማስተዋል አለባችሁ ማለት ነው። እንዴት ነው አብርሃም ደህና ነኝ ስትላቸው የነበሩ ልጆች፣ ሰላም ነኝ ስትላቸው የነበሩ ልጆች ደህና አይደለሁም አላቅም ነገር አላስታውስም፣ ምንም ያደረጋችሁት ነገር አላስታውስም የምትለው ነገር እንዴት ምን አስበህ ነው ማለት ነው? ይሄም እውነት በፍጹም ማይሆን ነገር ነው ማለት ነው። ማይሆን ስህተት ነገር ነው የምሰራው ማለት ነው። እና እንግዲህ ብዙዬ መጥታ ነበረ። ብዙዬ ማለች ከአብርሽ ጋር ማለት ነው። ብዙዬም እኔ ዋና ያሳሰበኝ ያንተ ጤና ነበረ፣ አንተ ምርጫ ራስን ታውቀዋለህ አለችው። እሱም አዎ እኔ ራሴን የማውቀው እንግዲህ ትናንትና ባረሪያቸው ነበረ። አሁን ሩታ ብቻህን ነው ማገኘህ ብላኛለች። ብቻህን ነው የምፈልግህ ብላኝ ነበረ። እኔ ግን ብዙዬ ጨምሬበት መጥቻለሁ። ብዙዬም ካልፈለገቻት ትሄዳለች። እሷም እና እኔና ብቻ የምናወራህ ነገር አለ ብላኝ ነበረ። ምን እንደሆነ እንግዲህ እናየዋለን ብሎ እንግዲህ አብርሃም ብዙ የጨምሮበት ነው የመጣው። እሷ ግን ትናንትና ብቻ ነው የምፈልግህ እኔ እናንተ ብቻ ነው። እውነት ነው። ባልና ሚስት ሰው ሲገባባቸው ያን ሌላ ሰው አንድ ያወጣል፣ ሌላ ሰው አንድ ያወጣል። ያ ነገር መልሶ ይበተናል ማለት ነው። ስለዚህ ባልና ሚስት ላይ በመሀል መግባት የለብንም ማናችንም ማለት ነው። ልጃቸው አለ በመሀል ልጃቸው ያስታርቃቸዋል ማለት ነው። እና ሩታም ኤፍሬም ጨምራበት መጣች። ኤፍሬም ጨምራበት የመጣችው ምክንያት ራሱ ነው። ኤፍሬም እፈልገዋለሁ የምጠይቀው ነገር አለ አለ። እሱም ሀቁ ሊወጣ የተናገረው ሊናገር ኤፍሬም መጣ ማለት ነው። ኤፍሬም መጣ። ከዛ ብዙዬ ደግሞ ሰላም ሰላም ከተባባሉ ሩታ ከመጣች በኋላ ብዙዬ ሂጂ ለምን መጣች አለች ሩታ። እኔ ብቻ ነው የፈለኩት ሌላ ሰው ሊቀላቀልብኝ አልፈለኩም አለች። ሩታ ጋርና ብዙዬ ትንሽ ቅሬታ አስገብተዋል። የሚወደድ ሰው በትንሽ ነገር ነው ቅሬታ የሚያስገባው ማለት ነው። እና ቅሬታ አስገብተዋል። እሺ አንቺስ ለምንድን ነው ኤፍሬም ይዘሽው የመጣሽው ሲላት፣ ኤፍሬምማ ትናንት ተፈልገዋለሁ ብለሃል
የምጠይቀው ነገር አለ ብለሃል። እሱም ከኔ ጋር ስለተጠረጠረ እሱ ማውራት የሚፈልገው ነገር አለ አለችው። ከዛ አይ አንተ ስትሄድ እኔም እሄዳለሁ አለች ብዙዬ ስትል፣ ኤፍሬም አይ ብዙዬ እኔ የምናገረው ነገር የራሴ ስላለኝ እናገራለሁ አንቺ ሂጂ ያሏት። ልጁን ሰጥቷት እንግዲህ ትታ ሄደች። እዛ ቁጭ አለች። ሄዳች እዛ ጠብቀሃለሁ ና አለችው፣ አብርሽን ማለት ነው። እንግዲህ ሩታ እኔ እንዴት ነው ይሄ ሁሉም አድርገን እንደዚህ ከሁሉም ሰፕራይዝ አዲስ አበባ ላይ ሰፕራይዝ አድርገን ልክ ተቡታጀራ ወደ አዲስ አበባ መጥታ ተደስታ ከጓደኞቹ ጋር ተሰብስበ እንዴት ነው አላውቅም የምትለውስ? እንዴት ነው አልሰማሁም የምትል ነገር ማውቀው ነገር ማስታወሰው ነገር የለም የምትለው ምን በማለት ምን አስበህ ነው? እንዴት ነው የማታስበው? እኔ ግራ ይገባኛል። እኛ ጋር ስትመጣ ደህና ነኝ ብለህ ተጫውተህ አምሽተህ ነው የምትሄደው። እንዴት ነው አሁን እንደዚህ አይነት ቃላት የምታመጣው? በማለት ሩታና እንግዲህ ኤፍሬምም አለ ኤፍሬም እኔ ወንድም ነኝ ስጠይቅ እንዴት ነው አብርሃም ስልህ ደህና ነኝ ያልከኝ አይደለም ወይ? እሱ እኔ ደህና እንሆናለን እኔ የማውቀው እኔ ብዙም የማስታውሰው ነገርም የለም ብዙም ነገር የለም። ዛሬ አብርሃም ማለት ነው ዛሬ የመጨረሻ ነው ያንቺ የምንጠይቅሽ ጥያቄ ምንም ሳትደብቂኝ ሁሉም ነገር ንገሪኝ። ሄሌሜላም ከሰዓት ቀጥሬያታለሁ። ሄሌሜላም እሷንም ያለው ነገር ላለው ከዛ እኔ ምርጫዬን የምፈልገው መርጣለሁ ማለት ነው። ምርጫንማ መርጠሃል እኮ ሩታ መርጠሃል። ሌላ ምን አጀንዳ ታስገባለህ? ሩጫም መርጠሃል ሩታን ማለት ነው ከልጅ ጋር ማለት ነው። ያኔ አንተ ተራርቀህ መኖር ምን አስፈለገ? ከሚስት ጋር ከባለቤት ጋር ተደስታ ብትኖር አይሻልህም? ሁሌ እንደዚህ ከመሆን ሁሌ ያልሆነ ውስጥ በመግባት ሁሌ በመበሳጨት ሁሌ ማርቀስ ምንም ነገር አይጠቅም ማለት ነው። እና ምርጫህን አውቀህ ነው የመረጥከው። የመረጥከውነት ቤተሰብ እናንተም ገምቱ ማለት ነው። አንድ ሰው ኤሌክትሪክ ሚዝም ይኖራል ያዝ ማለት ነው። እንግዲህ ሩታና ብዙዬ ደግሞ እርቅ ያስፈልጋቸዋል። እንግዲህ ማን እንደሚያጣላችሁ እና ማን ቤቱን በጠብጥና ማን እናንተና እሷ ሩታና አብርሽ አንድ ላይ እንደማትሆኑ የሚፈልግ ሰው አወቃችሁታ ማለት ነው። ዳንኤልም አይታችኋል። ዳንኤልም የለም ዛሬ። ዳንኤልም አብርሃም እኔም ዳንኤል በሌለበት ነው ያልኩት ብለዋል። እንግዲህ ቤታቸው የሚበጠብጡት አንዳንድ ታውቀዋል ማን ማን እንደሆኑ። አንደኛ ሲጀመር እኔ አሁን አልዋሽም ትክክለኛው ሲናገር ማለት ነው። አንደኛ እህትህ ብዙዬ ናት እናንተ አንድ ላይ ለመሆን የማትፈልገው ማለት ነው። ሁለተኛ ዳንኤል ነው። ዳንኤል አንድ ላይ ለመሆን የማይፈልገው ማለት። ሶስተኛ ሄሌሜላ፣ አንደኛ ደረጃ ሄሌሜላ ናት። በነገር ሄሌሜላ በሁለት ነገር ትጠራለች። አንድ አንተ ጋር ተሩታ ጋር ማሳለፍ ስለማትፈልግ፣ ሁለተኛ ደግሞ አንተ ስለምትመኝህ፣ ሶስተኛ ደግሞ እሷን ሩታን እንድትርቃትና ሰው ሁሉም እንዲርቃትና እሷን ብቻ እንዲወዱ የምታደርግ ሄሌሜላ ናት ማለት ነው። ሲቀጥል ማለት ነው እና ብዙዬ ነገሩ በሰል ብላ ሳታይ ነገሩ ሳታቋቁም ዝም ብላ የምትናገር ናት። ወንድሟንም ኤፍሬምም ሩታንም ሩታ እንግዲህ ትዕግስት ያላት ልጅ ናት። ብዙ ነገር ያሳለፈች ልጅ ናት። ጸጥ ብላለች ማለት ነው። ብዙዎች እያየች ማለት ነው። እንግዲህ ትናንትና ግን አልቅሳ አውጥተዋለች። የሰው ልጅ ሲከፋ አልቅሳችሁ ስታወጡ ይወጣላችኋል ማለት ነው። ዝም ካላችሁት ውስጣችሁ ውስጥ በሽታ ነው የሚሆነው። የሆነ ነገር ስትከፉ ማለት ነው ሰው በሌለበት ቦታ ሄዳችሁ አልቅሳችሁ አውጡለት። እውነቴ እኮ ነው። አንዴ ነው የሚተዋችሁ ማለት ነው። ካላለቀሳችሁ ግን ሁሌ ቁስል ነው የሚሆንባችሁ ውስጣችሁ ውስጥ ማለት ነው። እና ሩታ ትናንትና ስታለቅስ እኔም አልቅሼ ነበር። ዛሬ ደግሞ አስደሰተኝ ማለት ነው። ምርጫውን እንግዲህ ማን ይሆናል ብዬ ትናንትና ጨንቆኝ የጠበቁ ነበረ። እንግዲህ ሩታ ከነ ልጁ መሆኑን አስታወሰ አብርሃም ማሳየ ማለት ነው። ነገስ ምን እንጠብቃለን? ሰፕራይዝ ወይስ ምን እንጠብቃለን በሚለው ነገር እናያለን ማለት ነው። ብዙዬ በነገራችን ላይ ሩታና አብርሽ አንድ ላይ ሊሆኑ ደስተኛ አይደለችም። ኤፍሬም ግን እንግዲህ ሩታ ተናግራለታለች። ኤፍሬም አንተ እየጠላኸው አለች። አንተ ወንድሙ ቤትህን ትዳርህን በደንብ አድርገህ እንድትይዝ እንድጠንክረህ እንድትይዝ እንዳ ልጅህ እንድታሳድግ ብሎ ብዙ ዋጋ የከፈለልህ ወንድምህ ነው። ለመለየት ሳይሆን ብዙ ነገር ለመስራት የፈለገልህ ወንድምህ ነው። ዋጋ የከፈለልህ ወንድምህ ነው። የእሱን መናገር አትችልም።
ብላለች ሩታ ማለት ነው። እንግዲህ ሩታ የምትናገረው ቃላቶች ሁሉም አሁንም ፍቅር እየሳበ ጥሩ ነገር እየሆነ የሚያስደስት ነገር ነው ሩታ ራሱ የተናገረችው ማለት ነው። ማንም ሊረዳት ግን አልቻለችም። ሁሉም ለየራሱ አጀንዳ እየፈለገ ነው፣ ለየራሱ ውሳኔ እየወሰነ ነው። ሩታ ምንም ቢሆን አንቺ አሸንፈሻል፣ ፍቅር ያሸንፋል፣ አሸንፈሻል። ተወደፊትም እንግዲህ የእውነትም ብለሻል። ተወደፊትም ከዚህም የባሰ ሊመጣብንም ይችላል። ግን ብለሻል እንግዲህ ጎበዘሽ ትቋቋሚዋለሽ ብለን እናስባለን። ታልፈዋለሽ ብለን እናስባለን። ሲቀጥል በመጀመሪያ ደግሞ እንኳን ደስ አላችሁ ቤተሰብ፣ እንደዚህ ቆሞ ለማውራት እንደዚህ ልጁን አቅፎ ለማጫወት ከሩታ ጋር እንደዚህ ለመሳቅ እንኳንም አብርሃም አበቃ ማለት ነው። ሁለተኛ ደረጃ ዛሬ እንግዲህ አብርሃም እኔ ነው የሚመርጠው፣ እኔ ነው የሚመርጠው ያላችሁ ማለት ነው፣ ቁጭ ብላችሁ አልቅሱ ማለት ነው። ዛሬ ያው ኤሌክትሪክ ሚዝም ይኖራል፣ ሳይኖር አይቀርም። ኤሌክትሪክ ሚዝም ይኖራል። ያንን ሁሉ እንግዲህ ከቻላችሁት ነው ማለት ነው። ሲቀጥል ደግሞ ሩታ ያንተ ክፉ አይደለችም፣ የልጇ አባት ናት። አንተ ደህና ልትሆንና ልታድግ የምትፈልግ ልጅ ናት። ባይዘዊ በነገራችን ላይ አንተ ይመስልሃል ሩታ እንደዚህ ምናምን ይመስልሃል ነው አይዶን ነው ወላላዚም በጣም ጎበዝ ናት፣ ጥሩ ልጅ ናት። እና ቤተሰብ ይህን ይመስላል እላችኋለሁ ያለው ነገር እንግዲህ የሁሉም ነገር ከተናገርሽ ወደ ቤትሽ ሂጂ አላት። አንተም ሂድ አለው አብርሃም ማለት ነው። ሄርሜላ ተሰዓት ቀጥሯታል። ተሰዓት የቀጠራት ምክንያት የእሷን ደግሞ እንጠብቃለን እንደሆነ ማለት ነው። እና ቤተሰብ ይህን ይመስላል። እንደምትወዱት ተስፋ አድርጋለሁ። በቀጣይም እንደሆነ እስከ ሳቀርብላችሁ ድረስ መልካም ቀን ይሁንላችሁ።